አሌክስ እና ዴዝ ክፍት ብሏቸው ዛሬ መልእክት አስተላልፈዋልና እስኪ መልእክታቸውን እንሰማለን ማለት ነው። ውድ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ደህና ናችሁ? እንደየሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ደግሞ ወደ እናንተ የማቀርብላችሁ ያው ስለ ዴዚና ስለ አሌክስ ነው ማለት ነው። እና እንግዲህ አሌክስ ዛሬ መልስ ሰጥቷል። እኔ ለአንድ ልጅ መሆን አቅተኝም እያለ እየተገገበ እንባ እያነቀው ሲናገር ነበር። ለዚህም እንደዚሁ እና እኔ ማለት ወረቀቱ ገና አልተስተካከለለትም ምናምን እና ህጉ እንኳ ባይፈቅድ ወረቀት ምናምን እንኳን ትንባይል አዲስ አበባ ላይ ምን የመሰለ ቢላ ቤት ገዝቼ ቢስቴ ባሏን አያቅተኙም ልጅ ማኖር አያቅተኝም ልዕልት አድርጌ እያለ ነበር ማለት ነው። እና እንኳን ጌም ተጫዎች ጌምን ባልጫወት እያለ ነበር። እና ይሄ ጌምበር ያጥማል መሰለኝ። እኔ ምልግባበት እንደ ጌም ልጫወት እንደ ምን ትሉኛላችሁ? በዚሁ ምክር ስጡኝ ማለት ነው። እና እንደዚህ ቤላ ቤት የሚገዛ እንደዚህ አደላቁ አዲስ አበባ የሚያስቀምጥ ከሆነ እኛ የምንግባና ጌሙ ላይ እንግዲህ ያው ተኳኩለን ገብተን ነው የሚሰጠን። መቼም ሳትኳኳሉ እንደኔ ዩኒፎርም ለብሳችሁ ገተት ገተት ብትሉ ማንም ዞር ብሎ ያችሁ የሚችግትቻ እያለ ማለት ነው። ሰምታችኋል? አዎ። እና እኔ አንድ ነገር የገረመኝ ነገር ቢኖር ምን እንደሆነ ታውቃላችሁ? አሁን አሌክስ እና በስማም እንደሚያስፋሽገኝ አሌክስ እና ዴዝ ማለት ነው። የገረመኝ እንዴት ነው ዜግነት ሳይኖረው እንዴት ነው ማለት አሁን እንዴት ነው ስትወልድ? እኔ ግን ማለት ነው እኔ እንደራሴ ማለት ነው እስኪ ይሄንን ሪከርድን እንዳጋጣሚ ካዩት ማለት ነው አንዳንድ ጊዜ እኮ ሪከርዳችንን እኮ ያውታልና ዴዚ አሜሪካዊ ነው አባቷ አይደለ? እንግዲህ እንደዛ ነው የተባለው። ባሏ አሜሪካዊ ነው፣ እናቷ ኢትዮጵያዊ ናት ማለት ነውና ዴዚ አባቷ አሜሪካዊ ከሆነ ያው አሜሪካ ሀገር ስለተወለደ እሷም የአሜሪካ ፓስፖርት አላት፣ አሜሪካዊ ናትና ለምን እዛው አሜሪካ አትወልድም? ለምንድን ነው ጀርመን ልትወልድ የተፈለገው? ይሄ የኔ ጥያቄ ነው ማለት ነውና አሌክስ ደግሞ ወረቀቱ ካልተስተካከለ ዝም እንኳን ባይቻል ኢትዮጵያ አለ። ለምንድን ነው እንደዛ ለሚሆን የቻለው? እና እኔ የምለው ለምን እነሱ በህግ አይፈራረሙም? ባልና ሚስት ምናምን እንደሆኑ ምናምን ሆነው ወረቀት መውጣት ካለበት ከዛም ከወዲህም አውጥተው እንትን ማለት ይችላሉ። ምክንያቱም እንደዚህም ከ18 አመት በላይ ሆኗታል። እሱም በቃ ከ18 አመት በላይ ከሆነው በውጭው ሀገር እንደምናይ ሴት ልጅና ወንድ ልጅ ራሳቸው ናቸው መወሰን ያለባቸው ስለማንኛውም ነገር ማለት ነው። ስለማንኛውም ነገር እና እነሱ አሁን በቃ ለአማያዊ ሆን ነው የሚባለው ለአደማዳም እና ደርሰዋል ማለት ነው። ስለዚህ ስለደረሱ ለምንድን ነው እንደዛ ሊሆን የቻለው? አሁን የጥያቄ ነው ለምሳሌ ማለት ነው። እና ለምን እንደዛ አድርገው አሜሪካ አትወልድም? ለምን አንድ ሰው አሜሪካ ሲወልድ ልጁ እዛ አሜሪካ ሀገር ከተወለደ በኋላ ፓስፖርት የማግኘት እድል አለው ይባላል። እና አሁን ለምሳሌ ቢወለድ ማለት ባሏ የታለ እንዲሰማ ነው የታል ምናምን ነገር እሱ ገና ህገ ወጥ ነው። ገና በመንግስት ጥላ ነው ያለው። ገና ትምህርት እየተማረ ነው። ስራ የለውም። በጌም ነው የሚተዳደረው። አንድ በጌም ነው። ሁለተኛ ደግሞ ያው ትምህርት ያስተምራችሁ መንግስት ቆጠባ አድርጎ የሚሰጠው ብር አለና በዛ ነው የሚተዳደረውና ራሱን ችሎ እየኖረ አይደለም። ስለዚህ እንዴት ነው እንደዚህ ሊሆን የሚችለው? ይሄ ጥያቄ ነው ማለት ነው። ይሄንን ጥያቄ ደግሞ ሁላችሁም እንድትመልሱ እፈልጋለሁ ማለት ነው። እና ደግሞ ዛሬ አሁን ባለውበት ሀገር ያው ስም መጥራት አይቻልም፣ ግን አንዳንድ ላስላስል አድርግ ማለት ነው። እና እንምላችሁ ማለት ነው አሁን እኛ ያየነው ዛሬ ቲክቶክ ላይ ሆነ ዩቲዩብ ላይ በጣም ገርሞኛል። ሄለን የምታወጣቸው መረጃ ምናምን ነገሮች እኔ የምላችሁ እኔ እኮ ግርም የሚለኝ ማለት ነው። እኔ አሁን አረብ ሀገር ይኸው ስንት አመት ሞላኝ። ስንት አመት ማለት ነው። ወይ አልፍልኝ ወይ አልፍብኝ ወዳና ወዲህ እያልኩ ማለት ነው። ሰው ግን በአጭር ነው የሚቀየረው። እና ይሄ ጥያቄ ስለሆነብኝ አሁን ለምንድን ነው የማያልፍልኝ እያልኩ ጠዋትና ማታው እያፋሸኩ ምናምን እኔ ራሴ ጠይቃለሁ ማለት ነው። እና አሁን ላይ ግን ስረዳ ማለት ነው አዳሜ ከዛም ከእውነቱም ከውሸቱም አንዴ በብሔሯ አንዴ በጎጧ አንዴ በእድሜዋ አንዴ በልደቷ እያለች
ታገባብስና ፍጥረት ያልፍላታል። ከዛ ትመጣና እኔ እያለች ትናጥብናለች። አዳሜ ማለት ነው። አዳሜ ትመጣ እኔ ለፍቼ በላቤ የህንድ ልብስ አጥቤ የፓኪስታን አጥቤ በዚህ ወጥቶ የአረብ ልብስ አጥቤ የአረብ ሽንት ቤት አጥቤ እንደዚህ ኮኝ ነው ሱቅ የከፈኩት ቤት የተከራየሁት እንዲህ ያልኩት እያለች እየመጣች ትናጥብናለች። አዳሜ ማለት ነው። ይናጣትና አያችሁ፣ እንደዚህ ነው የሚናጡብን እና ምን ልላችሁ ፈልጌ መሰላችሁ? እና እንደዛ ይናጡብናል ማለት ነው። እና ግማሿ ደግሞ አጭበርብራ አንዴ አንዱም እና እኔ ግን ታስበው ማለት ነው ለካ አሁን አንዳንዱ ማለት ነው አሁን አንዱም ሀብታም ታብዬዎቹ ምናምን ነገሮች ስሰማ እኛ ጫማ ጠርገን ነው ያደግነው፣ ሊስትሮ ሰርተን ነው፣ መኪና አጥበን ነው፣ ጎመን ቸርችረን ነው፣ እንዲህ ብለን ነው ሲሉ እንዲህ ለካ ከ5 ሳንቲም ተነስቶ እኮ ነው የሰው ልጅ ትልቅ የሚሆነው እንላለን። የኔ ቢጤ የዋህ የነሱን እኮ እየሰማ ነው እንዴ እንደዚህ እኮ ነው አይደል እንዴ ያደጉት፣ እኔም እኮ እንደዚህ እኮኝ ምናምን ነው ማድገው ምናምን እንላለን ማለት ነው። ገባችሁ? ግን ለካ ጅሪዎቹ በዛ ምክንያት እንትን ይበሉ እንጂ ከወዲህም እያረጉ እያመጡ እያደበላለቁና እየተደበላለቁ ነው ማለት ነው። ስለዚህ እኔ እንደምነግራችሁ ማለት ነው አዳሜ ሰርታ አይደለም ያለፈላት፣ ሰርቃ አጭብርብራ ነው ሀብታም የሆነችው፣ ባለ ሱቅ ባለ መኪና ምናምን የሆነችው። ስለዚህ እኔ አሁን ሙሉ እድሜን ብለፋ ምንም ሊያልፍልኝ አልቻለም። ስለዚህ እኔ አሁን ከዚህ በኋላ እኔ ለምን ሀብታም አልሆንኩም፣ እኔ ለምን መኪና የለኝም፣ እኔ ለምን ቤት የለኝም፣ እኔ ለምን ሱቅ የለኝም ብዬ አምላኬን አላማርረውም። በቃ ከዚህ በኋላ ላላማርረው የእውነት በቃ እግዚአብሔር ይመስገን፣ የድንግል ልጅ ክብር ምስጋና ይግባት ብቻ ነው ማለት ያለብኝ። ለምን እንደው ታውቃላችሁ? በላቤ የሰው ብር አካውንቴ ላይ 1.1 አታገኙብኝም። እና ግን 1200 ብር የሰው ብር አለብኝ። ልጅቷ አሁን ስልኳ ጠፍቶብኝ የት ሀገር ስኑር የትማቀው ነገር የለኝም። ማለቴ ይሄንን ቪዲዮ ግን አንድ ቀን ሰራዋለሁ ወይም ብሩን ራሱ ለኔ ቢጤ ምናምን ያው አስገባዋለሁ እያልኩ ነው፣ ራሴ በእጄ እሰጣለሁ ምናምን እያልኩ ነው። እና ልጅቷ 1200 ብር ነበር ምርመራ ነው ወደዛ ሀገር ስመጣና ባንክ ቤት ከጄ ባንክ ቤት ብር ሳይደርስ ሊቀርቶ አላቃትም። ልጅቷ የላስታ ልጅ ናት፣ የወሎ ልጅ ናት በነገራችን ላይ። እና ብር ሰታኝ ለምርመራ ምናምን ተመርብራለሁ። የማረሳው ውለታ በቃ ከዛ በኋላ ነው እኔ ለሰዎች ጥሩ መሆንን ደግ መሆንን የተማርኩት ከሷ ነው ማለት ይችላል። ምንነቴን አታውቅም ምናምን ነገር ብቻ በቃ አየችኝ። በቃ አይተሽ ዝም ብሎ የሚወዳችሁ ሰው አለ አይደል? ዝም ብላችሁ የምትረዱ ሰው ይሄ ሰው እኮ ምስኪን ነው በቃ ምናምን በቻልኩባት ጊዜ ወይ በቻልኩ እንደዚህ ብለ የሆነ የምታቀርቡት ሰው አለ አይደል? ዝም ብላችሁ አይታችሁ ልክ እንደዛ ነው ያቀረበችኝና ያንን ብር ሰታኝ ወደዛ ሀገር መጥቻለሁና ከዛ ወዲህ ደውላልኝ ራሱ ብር አልደረሰልኝም የለኝም ቆይ ሰጥሻለሁ እያልኳት ሳልክላት ስልኳ ጠፋብኝ። ከዛ በኋላ እኔም ወደዛ ሀገር መጣው። ብሯን አልሰጠዋትም እስካሁን አለ። ግን ለኔ ቢጦች ብሰጥም ምንም እርካታ ላገኝ አልቻልኩም። ግን ራሴ ብሰጥ ደግሞ የበለጠ እርካታ አገኛለሁ ብዬ አስባለሁና ያ ብር አለብኝ የማረሳው እንጂ የሰው ብር 0.5 የለብኝም። እሱም ያው ሰታይ ነው በእንትን ለምርመራና ያው ስላልከፈልኳት ነው እንጂ አሁን ራሱ ብትለኝ አሁን በዚህ ደቂቃ ውስጥ ጥፍ አርጌ መመልስላት ልጅ ነኝ ማለት ነውና እግዚአብሔር ይመስገን የሰው ገንዘብ የለብኝም። እግዚአብሔር ሲፈቅድ ነገ ጧት እኔ የራሴ ነገር ሊኖረኝ ይችላል። የሆነ ነገር ሊኖረኝ ይችላልና እግዚአብሔር ይመስገን። የሚኖረኝም ለፍቼ በላቤ ነው። አሁንም በላቤ ነው እየለፋው እየጋጠርኩ ምናምን ያለሁት እና ከእንደዚህ አይነት የምትጨመላለቁ ሰዎች ውጡ። ያቻዩ 86 ብሔር ብሔረሰብ አላችሁ የታላችሁ? ውጡ። ከሞትንም አብረን እንሙት ከኖርንም አብረን እንኑር። የት ናችሁ? እስኪ የት ናችሁ? እኔ እንኳን 6ታችሁን አላቃችሁም። ውጡ። ከሞትንም አብረን እንኖራለን ከኖርንም አብረን እንኖራለን ብላለችና አሁንም እያንዳንዳችሁ ውጡ በቃ ማለት ነው እና እንደዛ ለማለት ነው የምወደው ማለት ነው። ውድ ቤተሰቦችና አንዳንድ ጊዜ በልጅነት ልጅ እየተባለ የሚረገዝ ያለ ፕሮግራም
የሚረገዝ ልጅ በጣም ዋጋ ያስከፍላል እና እኔ ካስብ አሁን አሌክስና ዴዚ በጣም ዋጋ እንደሚከፍሉ እየታየኝ ነው። ማለት ወረቀት የላቸውም የተጋቡበት በየትኛውም ሀገር የተጋባችሁበት ወረቀት ከሌላችሁ በጣም ከባድ ነው ፕሮሰስ ምናምን ነገር ካልጨረሳችሁና እግዚአብሔር ከእንደዘዛ አይነቱ ይጠብቃችሁ ነው። ሌላ ምንም አይደለም። በአነት በስደት ሀገር ከባድ ነው። እኔ ራሱ አሁን እኛ ራሱ ባለንበት ሀገር የሆነ ሐኪም ቤት ልወዱ ስገቡ ባላችሁ የታል ተብሎ ነው የምትጠየቁ። ባልየው ከሌለ ልጁ ራሱ ያለ መሰጠት ድረስ ይደረሳልና አንዳንድ ጊዜ የሆነ ነገር ላይ ስትገቡ በቃ ራሳችሁን አስቡ በምለው እንደዚህ እንደዛ እናቷ ታይ ትምህርትሽን ተማሪ ታይ ስትላል ነው ዘላ ገብታ አሁን ትምህርቷን እንኳን ሳጨርስ ያው አርግዛ የተቀመጠችውና አንዳንድ ነገሮች ከባድ ናቸው እላችኋለሁ ማለት ውድ ቤተሰቦችና ራሳችሁን ጠብቁ ለማለት ያክል ነው። እና ውድ ቤተሰቦች በአዲስ ቪዲዮ ደግሞ እንገናኛለን። ነገ ተነገ ወዲያ እንደየሰዓት አቆጣጠራችሁ ሁላችሁንም በያላችሁበት የእግዚአብሔር ሰላምታ ይብዛላችሁ። ደህና ዋሉልኝ፣ ደህና አደሩልኝ፣ ደህና አምሹልኝ። እንደየሰዓት አቆጣጠራችሁ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉልኝ። ባይ ባይ። ነገ በአዲስ